ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ግዳን ባለንበት ሰዓት አቆጣጠር የዛሬ ህዳር 5 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴና የፎከረው ያገዛዙ መኮንን መያዝ፣ የአዲሱ ቫይረስ መነሻ፣ የአሰብ ጉዳይና ክሱ፣ የአገዛዙ ፕሮፓጋንዳና የተቋረጠው ሳተላይት፣ የተሰረቀው ልጅና ካናዳ፣ ህዝቡን ያማረረው የኤሌክትሪክ ታሪፍ፣ የተጠና ኦፕሬሽን IMF የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የደጋው መብረቅ ኮር ከመቄት እስከ ፍላቂት ባለው ቀጠና በርካታ የጠላት ኃይል በመደምሰስ ድል መጎናጸፉን ገለጸ። ላስታ ጀነራል አሳምነው ጽጌ ኮር የአማራና ጥቁር አስለብሳለሁ ሲል የነበረውን የአብይ አገዛዝ ስልጣን አስጠባቂ ሰራዊት የሻለቃ አመራር በቁጥጥር ስር መዋሉን አስታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 5 ቀን 2018 ዓ.ም ይፋ ባደረገው መረጃ በእዙ የደጋው መብረቅ ኮር አንሻ ክፍለ ጦር በጠላት ላይ ወሰደውን ድንገተኛ ጥቃት ተከትሎ መቄት ወረዳ በአብይ አገዛዝ ስልጣን አስጠባቂ ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። ዛሬ ህዳር 5 ቀን 2018 ዓ.ም ከማለዳው 4 ሰዓት ጀምሮ እስከ ምሽት 1 ሰዓት በዘለቀው ለአስጨራሽ አውደ ውጊያ ከወቄታ እስከ ፍላቂት ቀጠናውን ዘርግቶ በተናበበና በተቀናጀ መንገድ ፋኖ በጠላት ላይ ከፍተኛ ጥቃት በመሰንዘር ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ገልጿል። የፋሽስቱ ሰራዊት 3 ፓትሮል ሙት 5 ፓትሮል ቁስለኛውን ጭነው ሲያመላልሱ ውለዋል። የጠላት ጥምር ሰራዊት ተብየው ጣረ ሞቱን አፍጥኖ ሞቱን ተረክቧል በማለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። በመቄት ወረዳ የደጋው መብረቅ ኮር የፋሽስቱን ሰራዊት ከመሃል አስገብቶ በተናበበና በተቀናጀ መንገድ የወሰደውን ጥቃት ተከትሎ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን አማራን ትጥቅ አስፈታለሁ ከትጥቅ አልፎ ቀበቶ አስፈታለሁ በሚል ሰላማዊ ሰዎችን እየጨፈጨፈ ጦርነቱን አሸንፋለሁ ብሎ የተንቀሳቀሰው የጠላት ኃይል አማራ ክልል ለወረራ የገባበትን ቀን እየረገመ እንደሚገኝም የዛሬውም የአገዛዙን ስልጣን አስጠባቂ ወታደሮችና ባንዳዎች ጥምረት ያሰቡትን ውጤት ያላመጡበት አንሻ ክፍለ ጦር በጠላት ላይ ከፍተኛ ድል የተቀዳጀችበት መሆኑን ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በማህበራዊ ሚዲያ ሳይቀር የአማራን እና ጥቁር አስለብሳለሁ በማለት በመፎከር ተስፋ የቆረጠውን የአገዛዙን ስልጣን አስጠባቂ ወታደር ለመቀስቀስ ይሞክር የነበረው የሻለቃ አመራር በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ትላንት ማምሻውን በቁጥጥር ስር መዋሉ ታውቋል። ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 5 ቀን 2018 ይፋ ባደረገው በዚሁ መረጃ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ስር ተከዜ ክፍለ ጦር መረጃን በማነፍነፍ የአብይ አገዛዝ ወራሪ ሰራዊት 61ኛ ክፍለ ጦር የሁለተኛ ሻለቃ ምክትል መሪ ሆነው መቶ አለቃ በእውቀቱ ምስጋናውን ከድልብ ወደ ግዳን ወረዳ ሙጃ ማርያም ከተማ በሚወስደው መንገድ ዴንሳ ከተማ ላይ በተከዜ ክፍለ ጦር ፋኖች ትላንት ህዳር 4 ቀን 2018 ዓ.ም ምሽት ላይ በቁጥጥር ስር መዋሉን ገልጿል። ይህ ግለሰብ ላስታ ወረዳ ኩልመስ ከተማ ላይ ከዚህ በፊት 8 ንጹሃንን የረሸነና ያስረሸነ የብዙ ወጣቶችን አካል ያጎደለ የአባወራ ሴቶችን የደፈረ ህዝባዊ መድረክ ላይ በይፋ ኩልመስ ከተማን ጥቁር አለብሳለሁ እያለ ማህበረሰቡ ላይ ግልጽ የስነ ልቦና ጫና ያደርስ የነበረ ከነጋዴው ብሎም ከማህበረሰቡ ሙስና የሚቀበልና የግል ጥቅሙን የሚያግበሰብስና ፍጹም ስነ ምግባር የጎደለው ጥቁር አማራ ነበር ሲል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 5 ቀን 2018 ዓ.ም የባንዳውን በቁጥጥር ስር መዋል አስታኮ ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ያገዛዙ ብልጽግና ሰራዊት ንጹሃንና እንስሳትን በከባድ መሳሪያ መጨፍጨፉንም አስታውቋል። ዛሬ ህዳር 5 ቀን 2018 ዓ.ም ያገዛዙ ብልጽግናውን በራስ ጠባቂ ጨፍጫፊ ሰራዊት በሰሜን ወሎ አስተዳደር ዞን ላስታ ወረዳ 04 ቀበሌ ሳርዝና ልዩ ስሙ ወንበርኮ ማርያም ከምትባል ደብር እህል በመውቃት ላይ ያሉ ንጹሃንን ላሊበላ ከተማ ልዩ ስሙ 2 ቁጥር ከሚባለው ቦታ በመሆን በዘፈቀደ ሞርታር 120 የሚባለውን ወደ ሰላማዊ ሰዎች የተኮሰ አገዛዝ የአንድ ቤተሰብ ልጆችን ህፃን ወርቅዬ ጌታቸው ዕድሜ 15 ህይወቱ ሲያልፍ፣ ህፃን ደባሽ ጌታቸው የ8 ዓመት ዕድሜ ያለው ቀኝ እጁ የተቆረጠ የልጆች አባት አቶ ጌታቸው መለሰ የ46 ዓመት ጎልማሳ በከባድ ሁኔታ የቆሰለና 7 ከብቶች ወዲያውኑ መሞታቸውን አውድማ ላይና በዙሪያው የነበሩ 3 ክምር እህል ከ30 ኩንታል በላይ የሚገመት እህል
ክፍልም በዚህ ጥቃት መውደሙን የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ተፈራ ማሞ ክፍለ ጦር ዋና አዛዥ አርበኛ 50 አለቃ ጌታዬ ተፈሪ ይህን ህፃናትና ንጹሐንን የሚጨፈጭፍ በመድፍ አረር የሚቆላ አራጅ ደፋሪ ጸረ አማራ ሰራዊት በህዝባዊ ማዕበልና እምቢተኝነት ለአንዴና ለመጨረሻ ጊዜ ተባብረን እናስወግደው በማለት ጥሪ ማቅረቡን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 5 ቀን 2018 ባወጣው በዚሁ መረጃ አስታውቋል። ሰሞኑን በደቡብ ኢትዮጵያ በጂንካ ከተማ ተከስቶ ለ6 ሰዎች ሞት መንስኤ የሆነው በሽታም ማርበርግ ቫይረስ መሆኑን የጤና ጥበቃ ሚኒስቴር አስታወቀ። የሚኒስቴር መስሪያ ቤቱም ዛሬ ባወጣው መግለጫም የበሽታው ምልክት ያሳየው ወይም በቫይረሱ የተጠረጠረ ሰው እንዳልተገኘና በሽታውን የመከላከል እንደዚሁም የመቆጣጠር ስራ እየተሰራ ነው ብሏል። ይህ ቫይረስ ከ1 ዓመት በፊት በምስራቅ አፍሪካ አገራት ውስጥም ተከስቶም በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞትም አብቅቶ የነበረም ሲሆን ይህ ማርበርግ ቫይረስ በከፍተኛ ሁኔታም ተላላፊ በሽታም ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎችም ገልጸዋል። ምልክቶቹም ትኩሳት፣ የጡንቻ ህመም፣ ተቅማጥን፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስም ሲሆን በአጣዳፊ ለሞትም እንደሚያበቃም የሕክምና ባለሙያዎች ይናገራሉ። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስም ተጠቅተው ለሞት የተዳረጉ ሲሆን ከሞላ ጎደልም ሁሉም የሞቱትም አፍሪካውያን መሆናቸውም ተዘግቧል። ይህ ቫይረስ ለመጀመሪያ ጊዜ የታወቀው በአውሮፓውያኑ 1967 ዓ.ም ሲሆን በጀርመን ማንበርግ እና ፍራንክፈርት እንደዚሁም በሰርቢያም ቤልግሬድ በተከሰቱ ወረርሽኝ ሲሆን 31 ሰዎች በወቅቱ በቫይረሱም ከተያዙ በኋላም 7ቱ በበሽታው መሞታቸው መረጃዎች ይገልጻሉ። ወረርሽኙ የተከሰተው ከኡጋንዳ ወደ አውሮፓ በተሰደዱ የአፍሪካ አረንጓዴ ዝንጀሮች ምክንያት እንደሆነም ጥናቶችም ያስረዳሉ። ከዚያም ወዲህ ግን ቫይረሱ ከሌሎችም እንስሳት ጋርም እየተያያዘ መምጣቱ የተስተዋለም ሲሆን ቫይረሱ በሰዎች መካከል በስፋት የሚሰራጨው የሌሊት ወፍ በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ በሚቆዩ ሰዎች መሆኑን ተመልክቷል። ባለፉት ጥቂት ዓመታት የማርበርግ ቫይረስ ከሚከተሉት አገራት ውስጥ የተከሰተ ሲሆን እነሱም ኢኳቶሪያል ጊኒ፣ ጋናም፣ ዲሞክራቲክም ኮንጎም፣ ኬንያም፣ ደቡብ አፍሪካም፣ ኡጋንዳም፣ ዚምባብዌና ሩዋንዳ ተጠቃሾችም ሆነዋል። ይህ ወረርሽኝ የዛሬ 20 ዓመት በፈረንጆቹ 2005 በምስራቅ አፍሪካዊቷ አንጎላ ውስጥም ተከስቶም ከ300 በላይ ሰዎችን ህይወት መቅጠፉም የሕክምና መረጃዎች ይገልጻሉ። ሜጀር ጀነራል ውባንታ ባተ አንደኛ ኮር በጠላት ላይ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ዛሬ ህዳር 5 ቀን 2018 ዓ.ም በኮር ውስጥ የሚገኘው ጉና ክፍለ ጦር አርበኛ ገብረ መስቀል ድርብ ብርጌድ፣ ጋፋት ሻለቃ፣ ኮከብ ሻለቃና ታቦር ሻለቃ በመቀናጀት ከደብረ ታቦር ወደ እብናት ሲጓዝ በነበረው የአብይ አገዛዝ ስልጣን አስጠባቂ ቅጥረኛ ሰራዊት ላይ ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 6 ሰዓት ከ40 ድረስ የዘለቀ ጥቃት በመሰንዘር ከፍተኛ ውጊያ አድርጎ ድል መቀዳጀቱን አስታውቋል። ከደብረ ታቦር 18 መኪና ጠላትና ሬሽን የጫነው የጠላት ኃይል ከእብናት የወረደው አመራር ከ10 በላይ ተሽከርካሪ ታጅቦ ሲመጣ የሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር አርበኛ ገብረ መስቀል ብርጌድና ጋፋት ሻለቃና ኮከብ ሻለቃ በተቀናጀና በተናበበ መንገድ ጠላት ባስተናገደው ሰብአዊና ቁሳዊ ኪሳራ 14 የጠላት ኃይል ሲደመሰስ ከ20 በላይ መቁሰላቸውን ከፍተኛ ቁሳዊ ኪሳራ ጭምር ያስተናገደ ሲሆን በሁለት ተሽከርካሪ ጠላት ሙትና ቁስለኛውን ጭኖ ወደ ደብረ ታቦር ለመፈርጠጥ መገደዱን ገልጿል። በጥቃቱ ከፍተኛ መደናገጥ ውስጥ የገባው የአብይ አገዛዝ ስልጣን አስጠባቂ ሰራዊት በተበጣጠሰ መንገድ ደብረ ታቦር ከተማ የገባ ሲሆን ተጨማሪ አስከሬንና ቁስለኛ እናነሳለን በሚል ከደብረ ታቦር የተንቀሳቀሰ የጠላት ኃይልም ባናብስቶቹ የተቀናጀና የተናበበ ጥቃት ያስበውን ማሳካት ሳይችል ተጨማሪ ኃይል ገብሮ የቀረ ኃይሉን በመያዝ ወደ ደብረ ታቦር ከተማ ለመፈርጠጥ መገደዱን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዛሬ ህዳር 5 ቀን 2018 ዓ.ም ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ የፋሽስቱ አገዛዝ አድማ ብተናና ሚሊሻዎች የፋኖን ጥሪ ተቀብለው በስፋት እየተቀላቀሉ መሆኑን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 5 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በደቡብ ወሎ ዞን በደሴ ዙሪያ ወረዳ ያገዛዙ አድማ ብተናና ሚሊሻ አባላቶች የፋኖን ጥሪ ተቀብለው በስፋት ትግሉን እየተቀላቀሉ መሆኑን የጠቀሰው መረጃ ከፋኖ ጥሪ በተጨማሪ የሃይማኖት አባቶችና የሀገር ሽማግሌዎችም ያደረጉላቸውን ጥሪ በመቀበል ፋሽስቱን አገዛዝ እየከዱ ፋኖን በስፋት እየተቀላቀሉ እንደሚገኙ አስታውቆ በዛሬው ዕለት 7 የአድማ ብተናና የሚሊሻ አባላት ከነሙሉ ትጥቃቸው ምኒልክ ዕዝ በላጎ ተወርዋሪ ሻለቃን መቀላቀላቸውን አስታውቋል። የአብይ አገዛዝ በአማራ
በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ አማራን እርስ በርስ እናጋድላለን በሚል በባንዳነት ያሰማራቸው አድማ ብተና ሚሊሻና የፖሊስ አባላት ከወገናቸው በተቃራኒ እንዳይሰለፉና የወገናቸውን ትግል በመቀላቀል ከባንዳነት ተግባራቸው እንዲቆጠቡ የፋኖ መሪዎች በተደጋጋሚ ጥሪ ማድረጋቸው አይዘነጋም። የአሰብ ወደብ ጉዳይ ለኢትዮጵያ ብሔራዊ ቅድሚያ ጉዳይ የሚሰጠው ነው፣ የተጋላጭነት ዘመን አብቅቷል ሲሉ ዶክተር ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ሆርን ሪቪው እና የአዲስ አበባ ዩኒቨርሲቲ የኢትዮጵያ የውጭ ጉዳይ ፖሊሲ ፎረም በሚል ርዕስ ባዘጋጁት የውይይት መድረክ ላይ ቀረቡትም አስተያየትም ኢትዮጵያም ለባህር በር ተደራሽነት የምታቀርበው ጥያቄ የኢኮኖሚያዊ መጎርበጥ ብቻም ሳይሆን የታሪካዊ ፍትህ መጨናገፍና የብሔራዊ ደህንነት አሳሳቢነትን ያካተተ ነው ብለዋል። ኢትዮጵያም ለዲፕሎማሲያዊ ገንቢም ላሉት ውይይትም ቁርጠኛ ነች ያሉት ዶክተር ጌዲዮን ኢትዮጵያ በአሰብ ወደብ ላይ ቅድሚያ ሆነም ድህረ ኤርትራ መገንጠል ከፍተኛ መዋለ ንዋይ ወይም ኢንቨስትም ስታደርግ እንደነበረም ጠቅሰው ይህ የተቋረጠው ከ1998 ኤሮፓ አቆጣጠር ደም አፋሳሹ የድንበር ይገባኛል ጦርነት በኋላ መሆኑን አውስተዋል። ባለፉት 27 ዓመታት ኢትዮጵያ ለከፍተኛ አደጋዎችና መዋቅራዊ ድክመቶች ተጋላጭ እንደነበረች የገለጹት ዶክተር ጌዲዮን ኢትዮጵያ ራሷን በራሷም በተመሳይ መንገድም አጣብቂኝ ውስጥ የምትከትበት መንገድን አትፈቅድም። የኢትዮጵያና የኤርትራ ህዝቦች ተማርን በሚሉ ፖለቲከኞች ለ10 ዓመታትም ከሚቀርብባቸው ጎጂ ትርክትም ተላቀው ህዝብ ለህዝብ ለመጣመርም ለመተራረቅም ፍላጎት አላቸው ብለዋል። የህዝብን ፍላጎትን ለማስቀየር የሚደረገው ሩጫም አይሞከርም ወይም አይመከርም ሲሉም ተደምጠዋል። ኢትዮጵያም ሁሉን አማራጮችን ተጠቅማ ካልተሳኩ በቀጣይነት ወደ ጦርነት ትገባ ይሆን የሚለውን ጥያቄ የቀረበላቸው ዶክተር ጌዲዮን ኢትዮጵያ የጦርነትን መንገዶችን ላለመከተል ትጥራለች። ይህ ማለትም የጦርነት ምርጫ በጠረጴዛ ላይ የለም ማለት አይደለም። ጦርነቶች ጎጂ መሆኑን ስለምናቅም እኔ የምደግፈው የጦርነትን መንገድም ሳይሆን የዲፕሎማሲያዊ ጉዞን ነው ብለዋል። ኢትዮጵያም ዘላቂ የባህር በር ተደራሽ የመሆኗም ጉዞ ወደ ኋላ አትመልስም ያሉት ጌዲዮን ጢሞቴዎስም የኤርትራ መንግስትን አስተያየትም እስካሁን ድረስም ወይም ከኤርትራ መንግስት ጋር በጉዳዩ ዙሪያም ስለመወያየታቸው የተገለጸ ነገር የለም። የኤርትራ መንግስት በዶክተር ጌዲዮን አስተያየትም ዙሪያም ለጊዜው የሰጠው አፋጣኝ ምላሽ ባይኖርም የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በተለያዩ ጊዜያት በማህበራዊ ትስስር ኤክስ ገጻቸው እንዳጋሩትም የአሰብ ወደብ ሆነ የኤርትራ ወደቦችም ለሽያጭም አይቀርቡም፣ አሰብን በኃይል እናስመልሳለን ማለትም የማይሞከር የአገር ውስጥ የፖለቲካ ውጥረትን ለማስቀየር የብልጽግና ፓርቲ ሰዎች የፈጠሩት የቀን ቅዠት ነው በማለትም የኢትዮጵያ ባለስልጣናት ያነሱትን የባህር በር ተደራሽነት ጥያቄን ማብጠልጠላቸው ይታወሳል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ አገዛዙ ከሞጣ ባህር ዳር አገር አቋራጭ መንገድ ዘግቶ በተቃራኒው ዛሬ በከባድ መሳሪያ ታጅቦ ለመንቀሳቀስ የሞከረ ቢሆንም በተሰነዘረበት ጥቃት ሙትና ቁስለኛውን ይዞ ወደ መጣበት ተመልሶ ለመፈርጠጥ መገደዱ ተገለጸ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዛሬ ህዳር 5 ቀን 2018 ዓ.ም ከንጋቱ 12 ሰዓት ከሞጣ ባህር ዳር አገር አቋራጭ መንገድ ዘግቶ ከ5 ወራት በላይ ያስቆጠረው አገዛዝ ዛሬ ህዳር 5 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ከሞጣ ተነስቶ ዙ 23 ታጥቆ የተንቀሳቀሰ ቢሆንም የመብረቁ ተፈራ ሻለቃ አራጢ ላይ የተቀናጀ ጥቃት በመሰንዘር ጠላት የፋኖን ጥቃት መቋቋም ሲያቅተው ከወይን ውሃ ከሞጣ ተጨማሪ ኃይል በማምጣት ሙትና ቁስለኛውን ተሸክሞ ወደ መጣበት ለመፈርጠጥ መገደዱን አስታውቋል። አፋባሃ ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ህዳር 5 ቀን 2018 ይፋ ባደረገው በዚህ መረጃ በሌላ ግንባር አዲስ ቅዳም ቻግሊና አዴት ከተማ በመግባት የአረመኔው አገዛዝ ስልጣን አስጠባቂ አጋር በሆኑት ባንዳ ፖሊሶችና ሚሊሻዎች ላይ የተሳካ ኦፕሬሽን በመስራት ድል መቀዳጀቱንም ጭምር ገልጿል። የአፋባሃ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር በላይ ዘለቀ ሻለቆች የኢንጂነር ክብር ተመስገን ሻለቃ፣ ቀስተ ደመና ሻለቃ በጥምረት በሶስት አቅጣጫ ወደ ግራን ቅዳምን ቀጠና የተንቀሳቀሰውን የአብይ አገዛዝ ስልጣን አስጠባቂ ጡት ቆራጭ ሰራዊት መውጫ መግቢያ አሳጥተውት እንደነበር ይኸው መረጃ ገልጿል። ከደብረ ኤልያስ ተነስቶ ወደ ወርቅማ፣ ከደብረ ማርቆስና ከአማኑኤል ከተማ ተነስቶ ወደ ግራ ቅዳምን በሌላ አቅጣጫ ከእምቡሊ ከተማ ወደ ግራ ቅዳምን ከተማ ለመግባት በመድፍ የታገዘ ሙከራ ያደረገው አረመኔው ሰራዊት በሁሉም ቀጠና ውጊያ ያደረጉት 99ኛ ክፍለ ጦር የፋኖ አባላት በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ድል መቀዳጀታቸውን አስታውቋል። በርካታ ቁስለኛውን ጠላት ወደ አማኑኤል ጤና ጣቢያና ደብረ ማርቆስ ሆስፒታል ማጓጓዙን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ ከደብረ ማርቆስና ከደብረ ኤልያስ በመነሳት ወደ ቸርተከልና ሊባኖስ የተንቀሳቀሰው የጠላት ኃይል በቴዎድሮስ እዝ
206ኛ ኮር 14ኛ ክፍለ ጦር በሚገባ የተሰነዘረበትን ጥቃት ተከትሎ ጠላት ያልጠበቀውን ሰብአዊና ቁሳዊ ኪሳራ ማስተናገዱንም ይኸው መረጃ ጠቅሷል። የጠላት ራስ ምታት የሆኑት 201ኛ ኮር በሌላ ግንባር 54ኛ ክፍለ ጦር አራጤ ላይ ጠላትን መውጫ መግቢያ ያሳጥተው ድል መቀዳጀታቸውን መብረቁ ተፈራ ሻለቃ በመካናይዝድ ደረጃ ተደራጅቶ ጠላት ውጊያ ቢከፍትም የመጣውን አረመኔ ስልጣን አስጠባቂ ወራሪ ሰራዊት በሚገባ አስተናግደው የጠላት ቅስምን መስበራቸውና ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን አፋብኃ ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ ህዳር 5 ቀን 2018 ባወጣው መረጃ ገልጿል። ይህ በእንዲህ እንዳለ የቀጠናው የህዝብ ግንኙነት ኃላፊ አርበኛ ማርሸት ፀሐዩ ትላንት ቄስ ሞገሴ ቀለመወርቅ፣ መላኩ ሲሳይ ቶላ፣ ወርቁ ጋችና ተመስገን ጥሩነህ የሆነ ቦታ ሄደው ጫማና ጃኬታቸውን አውልቀን ፈትሸን አስገብተናቸዋል በማለት ያገዛዙ ማህበራዊ ሚዲያ ፈቀላጤዎች ዝምታ ለምን እንደመረጡ በጥያቄ አንስቶ ገልጿል። እነዚህ አንድ ቦታ የተሰበሰቡ ላይ በዝርዝር ሳይገልጽ ጫማና ጃኬታቸውን አስወልቀናል ባለው በዚሁ መረጃ አላዲን ብሎ የጠራው አብይ አህመድ በስፍራው ቢገኝ ኖሮ ተልኳችን ይጠናቀቅ ነበር ሲል ገልጿል። ዘንድሮ ዱባይ ሆነ ሀገሪቱን ትመራት እንደሆነ ያለን ያለው አርበኛ ማርሸት ፀሐዩ ሀገሪቱ ትንሽ የብርሃን ፍንጣቄ የምታይባቸው የኃይል ማመንጫዎች በእጃችን በመሆናቸው በትልቅ ኃላፊነት ነው የምንጠብቃቸው እንጂ ሁሉን ነገር እንዳልነበር እናደርገው ነበር በማለት በአገዛዙ ላይ የተወሰደ ያለው ወታደራዊ እርምጃ ተጠናክሮ መቀጠሉና የአገዛዙን ከጊዜ ወደ ጊዜ አቅመቢስነት በአስተያየቱ ለማሳየት ሞክረዋል። በቀጠናው የቴዎድሮስ ዕዝ ነጻ ባወጣቸው አካባቢዎች የዘረጋው የአስተዳደር መዋቅር የትግሉን ደረጃ ከፍ ያደረገ የድል መንገዱን ተጠናክሮ የሚያስቀጥል መሆኑንም በሰጠው ተጨማሪ አስተያየት አስፍሯል። በአብይ አገዛዝ ቁጥጥር ስር ያለው የኢትዮጵያ ቴሌቪዥን የሚባለውን ጨምሮ በአገዛዙ ቁጥጥር ስር የሚገኙት የቴሌቪዥን ጣቢያዎች የሳተላይት ስርጭት ዛሬ ተቋርጧል። የአገዛዙ ባለስልጣናት የቴክኒክ ችግር ነው ያሉ ቢሆንም የአገዛዙ ውድቀት ተጨማሪ ማሳያ ተደርጓል። የአብይ አገዛዝ በጉልበት የተቆጣጠራቸውና የኢትዮጵያ ሕዝብን በማፈን የአብይና የጓደኞቹን የፖለቲካ አጀንዳ ማራገፊያ ያደረጋቸው የቀድሞ ኢትዮጵያ ቴሌቪዥን የሚባለው ኢትዮጵያ ብሮድካስቲንግ ኮርፖሬሽን ጨምሮ የአማራ ሚዲያ ኮርፖሬሽን የሚባለውና በአገዛዙ የፓርቲ ቁጥጥር ስር የሚገኙት ፋናና ሌሎችም የቴሌቪዥን ጣቢያዎች ስርጭት ዛሬ የተቋረጠ ሲሆን የስርጭቱን መቋረጥ ምክንያት በማድረግ የአገዛዙ ባለስልጣናት የሳተላይት አቅራቢ ቴሌፖርት በአየር ጠባይ ለውጥ ባጋጠመው የቴክኒክ ችግር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቻናሎችን ጨምሮ አብዛኞቹ የአገር ውስጥ ቻናሎች ስርጭት ተቋርጧል በማለት በማህበራዊ ገጻቸው ለመግለጽ የተገደዱ ቢሆንም በአገዛዙ ላይ ትልቅ ፖለቲካዊ ኪሳራ ያስከተለ እርምጃን የአየር ጠባይ ነው ብሎ ለመቀበል ብዙዎች እንደሚቸገሩ እየገለጹ ነው። ኤስኢኤስ በተሰኘ የቴሌፖርት ላይ እስራኤል አካባቢ ባጋጠመው የአየር ጠባይ ችግር ምክንያት የኃይል መቋረጥ በመፈጠሩ ቻናሎቹ ለጊዜው ተቋርጠዋል በማለት ስርጭቱን ለመመለስ እየሰራ ነው በሚል የቀድሞው ኢትዮጵያ ቴሌቪዥን ኢቢሲ በማህበራዊ ገጹ ጭምር ያሳወቀ ቢሆንም የስርጭቱ መቋረጥ የአብይ አገዛዝ እየገባበት ያለው ጫና ግልጽ ማሳያ መሆኑን ከስርጭቱ መቋረጥ ጋር ይገናኙ አይገናኙ ማወቅ ባይቻልም የአገዛዙን ውድቀት ግን በግልጽ የሚያሳይ እርምጃና በህዝቡ ላይ ጦርነት ከፍቶ የአገሪቱን ሀብት በጦርነትና በብልጭልጭ ፕሮጀክት እያባከነ ያለው አገዛዝ አገሪቱን ቁልቁል እየከተተ አድገናል፣ በቅርቡ ከታላላቅ አገሮች ተርታ እንሰለፋለን ከሚለው ዲስኩር ጎን ለጎን እንዲህ አይነቱ በግልጽ ሊሸፍኑት ቢሉ የማይሸፈን ውድቀት የስርዓቱን መንገዳገድ ግልጽ ማሳያ እርምጃ አካል መሆኑን የሚጠቅሱ አስተያየቶችም ተከትለው ቀርበዋል። የአብይን ተራ ፕሮፓጋንዳ በማሰራጨት በኢትዮጵያ ህዝብ ሀብት የሚተዳደሩት እነዚህ መገናኛ ብዙሃን ጋዜጠኞችን፣ ፖለቲከኞችን፣ ነጻ ሀሳቢ ዜጎችን ጭምር ያፈነው አገዛዝ ልሳን በመሆን የኢትዮጵያ ህዝብ እምነት የማይጥልባቸው ብዙዎቹ ተከታታይ የሌላቸውና ያገዛዙ ተራ ፕሮፓጋንዳ ማሰራጫ ማሽኖች መሆናቸው በለውጥ ስም ስልጣን ላይ ወጣው ዘረኛ ቡድን የኢትዮጵያ ህዝብን በመካድ ከዚህ ቀደም ከነበረውም በከፋ ሁኔታ እነዚህን መገናኛ ብዙሃን ለአንድ አብይ አህመድና የእሱ ጉዳይ ለሚያስፈጽሙ ግለሰቦች አንደበት ብቻ በመሆን ነፃና ገለልተኛ መሆን ያለባቸው እነዚህ ተቋማት ስርዓቱ ሲለወጥ አብረው መለወጥ ያለባቸው በአገዛዙ ቁጥጥር ስር እንዳሉት ሌሎቹ የጸጥታ ተቋማት ሁሉ የመገናኛ ብዙሃኑም በአገዛዙ ቁጥጥር ስር በመሆን በኢትዮጵያ ህዝብ ላይ የሚፈጸም በደል ተባባሪ መሆናቸው በተደጋጋሚ በወቀሳ ሲጠቀስ ቆይተዋል። ብዙዎቹ በአገዛዙ ቁጥጥር ስር ያሉት የኢትዮጵያ ቴሌቪዥን ይባል የነበረውን ኢቢሲን ጨምሮ መገናኛ ብዙሃን በህዝቡ የተጠሉ ታማኝነት የሌላቸውና ህዝቡ የማይቀበላቸው በመሆኑ ዛሬ ከአየር ስርጭት መቋረጣቸውን ተከትሎ አንዳንዶች ህዝቡ ተገላገለ እስከ ማለት የደረሱበትን አስተያየት ሲሰጡ ተስተውሏል።
የአዲስ አበባ ፖሊስ ኮሚሽን በመዲናይቱ የሚገኝ የከተማ አውቶቡስ ኢንተርፕራይዝን ዘርፈው ገንዘብ ይዘው ተሰውረዋል ያላቸውን 3 ተጠርጣሪዎችን በቁጥጥር ስር ማድረጉን አስታወቀ። ቅዱስ ኃይለ ኢየሱስም፣ ኤርሚያስም ሰንበት እና ዮሐንስም ግርማ የተባሉም 3 ተጠርጣሪዎች ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 16 2025 በአዲስ አበባ ከተማ መካኒሳ ቅርንጫፍ በሚገኘው የኢንተርፕራይዙ ተቋም እኩለ ሌሊት ላይ ከአንድ የድርጅቱ የጥበቃ ሰራተኛ ጋር በመመሳጠር ወደ ድርጅቱ ቅጥር ግቢ በመግባት 2,597,635 ብር ዘርፈው ለመሰወር ቢሞክሩም ተዘረፈ የተባለው ገንዘብ ሳይቆነጠርም ተጠርጣሪዎቹ በቁጥጥር ስር ማድረጉን አስታውቋል። እንደ ከተማው ፖሊስ ገለጻ ለስርቆት ወንጀል ውለዋል የተባሉ 2 የሚኒባስ ተሽከርካሪ መኪናዎችን በቁጥጥር ስር መዋላቸውን ተገልጿል። በኢትዮጵያ ውስጥም ከቅርብ ጊዜያት ወዲህ በጦር መሳሪያና በተሽከርካሪዎች የታገዘ ዝርፊያና የግለሰቦችን ሕይወትን እስከ መቅጠፍ የደረሰ ውንብድና የተለመደ እየሆነ መምጣቱን የተለያዩ መረጃዎች ይገልጻሉ። በፖለቲካ ውሳኔ አብይ አህመድን ጦርነት ለማስቀጠልና የጦርነቱ ማገዶ ለማድረግ ተማሪዎችን በገፍ ሲጥል የነበረው ትምህርት ሚኒስቴር የ12ኛ ክፍል ብሔራዊ ፈተናን ከሚፈተኑት ወደፊትም ከ15 እስከ 20 በመቶ ብቻ ካለፉ ስኬት ነው በማለት መናገሩ ተገለጸ። በኢትዮጵያ አብይ አህመድ ወደ ስልጣን ከወጣ በኋላ በተለይም ከትግራይ ጋር የነበረው ጦርነትና አሁንም በአማራ ሕዝብ ላይ የከፈተውን ጦርነት ተከትሎ በ4 ተከታታይ ዓመታት የ12ኛ ክፍል ብሔራዊ ፈተና በፖለቲካ ጣልቃ ገብነት ሳቢያ ከ97 በመቶ ጀምሮ እስከ 95 በመቶ እስከደረሰበት ድረስ ተማሪዎች ወድቀዋል በሚል በርካታ ተማሪዎች ተስፋ ቆርጠው ያገዛዙ የጦርነት ማገዶ እንዲሆኑ ሁኔታዎች የተመቻቹበትን እርምጃ ተከትሎ ወቀሳ ሲቀርብበት የነበረው ትምህርት ሚኒስትር ዶክተር ብርሃኑ ነጋ ዛሬ የ12ኛ ክፍል ብሔራዊ ፈተና ከሚወስዱ ተማሪዎች መካከል ከ15 እስከ 20 በመቶ ያሉትን ወደ ዩኒቨርሲቲ እንዲያልፉ ማድረግ የሚቻል ከሆነ ትልቅ ውጤት ነው ማለቱ ተገልጿል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አንድም ተማሪ ለዩኒቨርሲቲ ማሳለፍ ካልቻሉና ጉዳት ከደረሰባቸው ትምህርት ቤቶች መካከል 700 ያህሉን ተለይተው የክትትልና እገዛ እናደርጋለን በማለት ለወደፊቱም ከ15 እስከ 20 በመቶ ብቻ ተፈታኞች ማለፋቸው እንደ ትልቅ ስኬት አድርጎ የገለጸው ዛሬ ህዳር 5 ቀን 2018 ዓ.ም በተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ቀርቦ ባስረዳበት ወቅት ነው። በ12ኛ ክፍል ብሔራዊ ፈተና እየተመዘገበ ያለው ይህን መሰሉ ውጤት ባለፉት ዓመታት በህዝብ ተወካዮች ምክር ቤት በተካሄዱ የቋሚ ኮሚቴ ስብሰባዎች ላይ ከፍተኛ መነጋገሪያ ጉዳይ ሆኖ የነበረ ሲሆን የፖለቲካ ውሳኔውን ህጋዊና የትምህርት ጥራትን ለመጠበቅ አድርጎ በማቅረብ በህዝብ ላይ ክህደት ፈጽሟል በሚል ወቀሳ የሚቀርብበት ትምህርት ሚኒስትሩ የዘንድሮ የፈተና ውጤትም የሚኒስቴር መስሪያ ቤቱን ስራዎች በሚከታተለው በፓርላማዊ ሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጥያቄ እንደተነሳበት ታውቋል። በቋሚ ኮሚቴው የትምህርት ዘርፍ ንዑስ ኮሚቴ ሰብሳቢ የሆኑት አቶ ታደሰ ጌጡ በ2017 ዓ.ም የትምህርት ዘመን ለዩኒቨርሲቲ የማለፊያ ነጥብ ያመጡ ተማሪዎች ካለፈው ዓመት አንጻር መሻሻል የታየበት ቢሆንም አፈጻጸሙ አሁንም ዝቅተኛ ነው በማለት በፖሊሲ ውሳኔ የመጀመሪያው ዓመት 97 በመቶ፣ ቀጣዩ ዓመት 96 በመቶ፣ በኋላም አሁን እስከደረሰበት 92 ነጥብ በመቶ ድረስ ተማሪዎች ወድቀዋል የተባለበትን የፖለቲካ ውሳኔ በማንሳት በተዘዋዋሪ በጥያቄ ለውጥ አለመኖሩን ለማመልከት ሞክረዋል። ባለፈው ዓመት ተማሪዎችን አስፈትነዋል ከተባሉ ትምህርት ቤቶች መካከል 40 በመቶ ያህሉ አንድም ተማሪ ማሳለፍ አለመቻላቸውን የትምህርት ስራ በቀጥታ ኃላፊነት ያሉባቸው አካላት ባሉበት ትምህርት ቤቶች አንድም ተማሪ ማሳለፍ የማይችሉበት ለምንድን ነው በማለት ጥያቄ የቀረበለት ትምህርት ሚኒስትሩ ዶክተር ብርሃኑ ነጋ በተከታታይ አንድም ተማሪ በማያሳልፉና አነስተኛ ቁጥር በሚያሳልፉ ትምህርት ቤቶች ላይ ሚኒስቴር መስሪያ ቤቱ ለምን ተጠያቂነትን ማረጋገጥ አልቻለም የሚለውን ተከትሎ ክትትል እናደርጋለን፣ መሻሻሎች እንዲመጡ እየሰራን ነው የሚል ማስተባበያ ሰጥቷል። በኦሮሞ ብልጽግና ፓርቲ የበላይ ቁጥጥር ስር የሚገኘው ገዢው ብልጽግና ፓርቲ መጫወቻ ነው የተባለው ፓርላማ ከዚህ ቀደምም የ12ኛ ክፍል ብሔራዊ ፈተናን ተከትሎ ህዝባዊ ቁጣ ሲነሳ የፓርላማውን ስልጣን የተቆጣጠረው የገዢው ብልጽግና ፓርቲ የቋሚ ኮሚቴ ባለስልጣናት መካከል ዶክተር ሌንጮ ነገሬ በትምህርት ሚኒስቴር አሰራር ላይ ቅሬታ እንዳለው አድርጎ አንድ ሰሞን ድራማ የሰራበትና ሁኔታው ተደበስብሶ የቀረበት የ12ኛ ክፍል ብሔራዊ ፈተና በመጣ ቁጥር የፖለቲካ ውሳኔውን ተከትሎ ትውልዱን እየገደሉ ያሉበትን ውሳኔ በአንድ ሰሞን ጫጫታና ተቃውሞ እንዲቀር መደረጉ ለአገዛዙም ሆነ ይህንን በማስፈጸም ላይ ላለው ትምህርት ሚኒስቴር ሚኒስትሩ ዶክተር ብርሃኑ ነጋ የልብ መስጠቱን
ወቀሳ ሲነሳ ቆይቷል። የትምህርት ጥራትን ለማሻሻል የተወሰደ እርምጃ አድርገው በገፍ ተማሪዎች እንዲወድቁ የተደረገበትን አግባብ ሕጋዊ ለማስመሰል የሞከረው ትምህርት ሚኒስትሩ አገዛዙ ጉዳዩ ጦርነት ሆኖ የአገሪቱን ሀብት በጦርነትና ብልጭልጭ ፕሮጀክቶች እያባከነ በርካታ ዩኒቨርሲቲዎች ያለ ተማሪ እንዲቀሩ ለማድረግ ደረጃ በደረጃ እየሰራና ለዩኒቨርሲቲዎች የሚመደበው በጀት በከፍተኛ ደረጃ መቀነሱ የ12ኛ ክፍል ብሔራዊ ፈተና ውጤት ከፖለቲካ ውሳኔ ጋር በቀጥታ መያያዙ በግልጽ የታየበት እንደነበር በቅሬታ ሲነሳ ቆይቷል። ከህወሓት ጋር የተደረገው ጦርነት እንዳበቃ በትግራይ ክልል የተሰጠውን የ12ኛ ክፍል ብሔራዊ ፈተና 70% ተማሪዎች ያለፉ ሲባል አብይ አህመድ በሚቆጣጠርና ከትግራይ ክልል ውጭ ያለው ተማሪዎች ደግሞ 97% የወደቁበት የትምህርት ጥራት ጉዳይ ሳይሆን ቀጥተኛ ፖለቲካዊ ውሳኔ መሆኑን በግልጽ ያሳይ እንደነበር በጊዜው በቅሬታ መነሳቱ አይዘነጋም። የካናዳ መንግስት ያለ ባለቤቱ ፍቃድም ጨቅላ ልጁን ማፈን ወደ ኢትዮጵያም ተጉዟል ባለ አንድ ተጠርጣሪ ላይ የአፋልጉኝ ጥሪ ያቀረበ። በካናዳም ቶሮንቶ ግዛት ፖሊስ ዛሬ ባወጣው መግለጫ የቶሮንቶ ከተማ ነዋሪ የሆነው የ34 ዓመቱ ሞዱፔ ኦዴያ የ2 ዓመትም ጨቅላ ልጁን አማኑኤልን በትላንትናው ዕለት ያለ ወላጅ እናቱ ስምምነት ወደ ኢትዮጵያም ጠልፎ ወስዶታል። ይህም በካናዳ ሕግ እድሜያቸው ከ16 ዓመታት በታች በሆኑ ለአቅመ አዳምና ለአቅመ ሔዋን ባልደረሱ ጨቅላዎች ላይ የሚደረግ ሕገወጥም ጠለፋ ነው ብሎታል። የጠላፊውና የተጠላፊው ዱካን እየተከታተለ መሆኑን የገለጸው የቶሮንቶ ፖሊስም ከዚህ ጉዳይ ጋር በተያያዘ መረጃ ያላቸው ሰዎችም በስልክ ቁጥር 4168082300 ወይም ስማቸው ሳይገለጽ መልእክት በሚያስተላልፉበት የጸረ ወንጀል ተቋም መረጃ በማቀበል ትብብር እንዲያደርጉ ሲል ጥሪ አቅርቧል። ጨቅላ ልጁን ያለ እናቱ ፍቃድ ወደ ኢትዮጵያ በትላንትናው ዕለት ይዞ ኮብልሏል ተብሎ በተጠረጠረው ግለሰብና በወላጅ እናቱ መካከል ስለ አለው አሁናዊ የኑሮ ይዘት በፍቅር ወይም በተቃርኖ ውስጥም ስለመሆናቸው በዝርዝር አልተገለጸም። የመብራት ታሪፍ በከፍተኛ ደረጃ ህዝቡን እያማረረ ይገኛል። የአባይ ግድብ አገልግሎት መስጠት ጀምሯል ከተባለ በኋላም የመብራት ታሪፍ ለመጨመር አገዛዙ እንቅስቃሴ መጀመሩን መረጃዎችን ጠቅሰን የዘገብን ሲሆን ተቃውሞ ይነሳል በማለት ታሪፉን በህገወጥ መንገድ በህዝቡ ላይ በዘፈቀደ የጫነ መሆኑን የሚጠቅሱ መረጃዎች የወጡ ነው። ህዝቡ ማማረር ቀጥለዋል። በኢትዮጵያ ዋና ከተማ አዲስ አበባን ጨምሮ የመብራት መቆራረጥ በተደጋጋሚ የሚከሰት ሲሆን የአባይ ግድብ አገልግሎት ሙሉ ለሙሉ ሰጥቷል የተባለውን የአገዛዙን ሐሰተኛ መረጃ ጨምሮ የመብራት አገልግሎት የበለጠ ይሻሻላል፣ የመብራት ታሪፍም ይቀንሳል ብሎ የሚጠብቀው ህዝብ በተቃራኒው ከፍተኛ የመብራት ታሪፍ መሄጃ እንዳሳጣው በምሬት እየገለጸ ይገኛል። አገዛዙ የመብራት ታሪፍ ለመጨመር አዲስ የቆጣሪ ሲስተም ዘርግተናል። ይህ ከዚህ ቀደም የነበሩ ብክነቶችን ይከላከላል። ከፍተኛ ዋጋ የሚከፍሉ የቀነሰ እንዲሆንላቸው ይደረጋል። ብዙ ተጠቅመው አነስተኛ ይከፍሉ የነበሩ ብዙ እንዲከፍሉ ይሆናል በሚል በተለያየ መንገድ በመስሪያ ቤት ውስጥ የነበሩ ግራ መጋባቶችና ገለጻዎች አገዛዙ በመብራት ታሪፍ ላይ ከፍተኛ ጭማሪ ለማድረግ ጊዜና ሁኔታ እየጠበቀ መሆኑ ሲጠቀስ የቆየ ሲሆን ህዝቡ በከፍተኛ ደረጃ ከአቅሙ በላይ የተጫነበትን የመብራት ታሪፍ ተከትሎ ምሬቱን በአደባባይ እየገለጸ ይገኛል። በመኖሪያ ቤታቸው ላይ ከ10,000 ኪሎዋት በላይ በወር ቆጥሯል በሚል ከ54,000 በላይ የተጠየቁ ወይዘሮ በማህበራዊ ሚዲያ አቤት እስከ ማለት የደረሱ ሲሆን ተመሳሳይ ቅሬታና ችግር ያለባቸው በርካታ ዜጎች እየተጉላሉ አንዳንዶችም ከአቅማቸው በላይ የተጫነባቸውን ታሪፍ መሄጃና መድረሻ እያጡ ለመክፈል መገደዳቸውን በዋና ከተማዋ አዲስ አበባ ጭምር የመብራት ታሪፍ ከአቅማቸው በላይ ሆኖ መብራት እስከ ማቋረጥና በጨለማ ህይወታቸውን ለመክፋት እስከ መገደድ የደረሱ ነዋሪዎች ቁጥራቸው ቀላል እንዳልሆነ የሚጠቅሱ መረጃዎችን መውጣት ጀምረዋል። የአብይ አገዛዝ የኢኮኖሚ ማሻሻያ አድርገናል በሚል የሀገሪቱን ሀብት በጦርነትና በብልጭልጭ ፕሮጀክቶች እያባከነ የብር የመግዛት አቅምን በከፍተኛ ደረጃ ያዳከመበት ውሳኔውን ተከትሎ የኑሮ ውድነቱን መሰረት በማድረግ የሚከፈለን ደሞዝ ከጎረቤት አገራት ጋር ሲነጻጸር አነስተኛ ነው በሚል ቅሬታ የሚያቀርቡ የጤና ባለሙያዎችን ጭምር አፍ ለማዘጋት በኃይል የሚንቀሳቀሰው አገዛዝ የመብራትና ሌሎች ታሪፎችን በጎረቤት ሀገራት ከሚከፈለው በኢትዮጵያ አነስተኛ ነው የሚል መከላከያ ሲያቀርብ የነበረ ሲሆን የዓለም የገንዘብ ድርጅት የሰጠውን ቀጥተኛ ትዕዛዝ የህዝቡን የኑሮ ጫና ወደ ጎን በማድረግ የመብራት ታሪፍ ለመጨመር እየተንቀሳቀሰ የሚገኘው አገዛዝ በህገወጥ መንገድ ዜጎች ያልተጠቀሙበትን እንደተጠቀሙ አድርጎ ገንዘብ በመጫን ዝርፊያ ላይ መሰማራቱ
የአባይ ግድብ በሙሉ አቅሙ ወደ ስራ አለመግባቱና ከነበሩት 16 ተርባይኖች 3ቱ በአገዛዙ ውሳኔ መቀነሱ፣ ይህም ከኢትዮጵያ ህዝብ መደበቁና ግድቡ ያመነጫል ከተባለው ከ5000 በላይ ሜጋዋት ውስጥ ከ2500 በላይ በአሁኑ ወቅት አገልግሎት እየሰጠ አለመሆኑ፣ እሱም አልፎ አልፎ መቆራረጥ እንደሚገጥም የሚጠቅሱትን መረጃዎች የበለጠ የሚያጋልጥ ሲሆን የግድቡ ወደ ስራ መምጣትን ተከትሎ ህዝቡ ተስፋ አድርጎ የነበረው የመብራት ታሪፍ ቅናሽ የውሃ ሽታ መሆኑን በቅሬታ እየተነሳ ይገኛል። ይህን ቪዲዮ የሚደርሳችሁ ሰው ባለስልጣን፣ በመብራት ኃይል ባለስልጣን የምታውቁ ወይም የሚመለከቱን አካል የምታውቁ ሼር አድርጋችሁልኝ መልስፈል። እኔ በቃ ካይምሮ በላይ ነው የሆነ በአንድ ወር 10,000 ኪሎዋት ቆጣሪ ቆጥሯል ተብዬ የመብራት ቆጣሪ ቆጥሯል ተብዬ 54780 ብር አካባቢ ነው ኬታምጥቼ እንደምከፍል 54755 ብር እና ታናገሯቸው። በቃ ልክ ነው ቆጣሪው አይሳሳትም፣ ሲስተሙ አይሳሳትም። 10,000 ኪሎዋት ለአንድ መኖሪያ ቤት ወፍጮ ቤት አይደለም፣ ፋብሪካ አይደለም። ምን ሰርቼ ነው? ምን ከሚኖረው አናኗር ውጪ ምን አድርጌ ነው 10,000 ኪሎዋት ሊቆጥር? ቆጣሪያችሁን መርምሩልኝ። አይ ከፍለሽ ነው የሚመር። አረ ለማን ነው ቤት የሚባለው? ወዴትስ ሄደን ነው ይህንን ነገር ተቀባይነት የምናገኘው? ሁልጊዜ ተሸማቀን፣ ሁልጊዜ የሆነ ነገር ሊፈጸምልን በገባን ቁጥር የሚሆነው አኳኋን ልክ አይደለም። በቃ ልክ አይደለም። የዓለም አቀፉ የገንዘብ ተቋም በእንግሊዝኛው ምህጻረ ቃል IMF ልዑክ ቡድን በኢትዮጵያ ያደረገውን ጉብኝት አጠናቀቀም። በሚቀጥሉት ሳምንታትም በበይነ መረብ ውይይት እንደሚያካሄድም ተገለጸ። በአልቫሮ ፔሪስ የተመራው ዓለም አቀፉ የገንዘብ ተቋም IMF ልዑካን ቡድን በኢትዮጵያ ያደረገውን ጉብኝት ህዳር 4 2025 ማጠናቀቁን ተገልጿል። ልዑካን ቡድኑ በአዲስ አበባም ከጥቅምት 20 እስከ ህዳር 4 ድረስ በአራተኛው ዙር ግምገማ ስር በተራዘመ የብድር አቅርቦት ዙሪያ ውይይት ማድረጉ የተገለጸም ሲሆን በጉብኝቱ ማጠናቀቂያም አልቫሮ ፔሬስ ቡድኑ በአራተኛው የተራዘመ የብድር አቅርቦት ግምገማ ላይ በሰራተኛ ደረጃም ስምምነት ላይ ለመድረስ መልካም ለውጦችን አከናውኗል ሲሉም ገልጸዋል። በማከልም ውይይቶች በሚቀጥሉት ሳምንታት በበይነ መረብ ይቀጥላሉ ሲሉም ተደምጠዋል። ለደማቅም አቀባበል እና ፍሬያማ ላሉት ውይይትም ለኢትዮጵያ ባለስልጣናት ምስጋና ማቅረባቸውም ተገልጿል። በጉብኝቱ ወቅት የዓለም አቀፉ የገንዘብ ተቋም IMF ከገንዘብ ሚኒስተሩ አቶ አህመድ ሼዴም ከኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ እና ከሌሎችም የመንግስት ከፍተኛ ባለስልጣናት ጋር ተገናኝተው ውይይት ማድረጋቸውም ተገልጿል። ቡድኑም ከባንኮችና ከግል ኩባንያዎችም ተወካዮች ጋር ውይይት ማድረጉ የተሰማ ሲሆን ጥቂትም ጉዳዮችም ቀርተዋል ያሉት አልቫሮም ተጨማሪ ዝርዝር መረጃ ባይሰጡም ተከታታይ ውይይቶች በበይነ መረብ እንደሚቀጥሉም አረጋግጠዋል። ዓለም አቀፉ የገንዘብ ተቋም ስራ አስፈጻሚ ቦርድ ከኢትዮጵያ ጋር የ2025 የአንቀጽ 4 ምክክርን በ48 ወራት ከተራዘመ የብድር አቅርቦትም ዝግጅትም ሶስተኛ ግምገማ ጋር አብሮ ያጠናቀቀው ባለፈው ሐምሌ ወይም በፈረንጆቹ ጁላይ 2025 እንደነበረ ይታወሳል። ውሳኔው የኢትዮጵያ የክፍያ ሚዛን እና በጀት ፋይናንስን ፍላጎቶችን ለመደገፍም ወደ 262.3 ሚሊዮን የአሜሪካን ዶላር የሚጠጋ ገንዘብም ወዲያውኑ እንዲለቀቅ ያስቻለም ሲሆን የዚህ ግምገማ መጠናቀቅም የተለቀቀውን አጠቃላይ ገንዘብ ወደ 1.873 ቢሊዮን የአሜሪካን ዶላር አድርሶታል። የዓለም አቀፉ የገንዘብ ተቋም ባለፈው ሐምሌ ወር ባወጣው ሪፖርት ኢትዮጵያን ከፍተኛ የተቋሙ ዕዳም ካለባቸው የአፍሪካ አገሮች ዝርዝር ውስጥ እንደምትካተት መግለጹ አይዘነጋም። የኢትዮጵያ የትምህርት ሚኒስቴር መንግስታዊ ያልሆኑ በተለይ የውጭ ኮሚኒቲ ትምህርት ቤቶች ላይ ጫና ይፈጥራል ያለውን ረቂቅ ሕግ ማውጣቱ ተመለከተ። በፕሮፌሰር ብርሃኑ ነጋ የሚመራው የሚኒስቴር መስሪያ ቤቱ በኢትዮጵያ ውስጥ የሚንቀሳቀሱ መንግስታዊ ያልሆኑ በተለይ የውጭ አገራት የኮሚኒቲ ትምህርት ቤቶች ላይ የተለያዩ አስገዳጅ ያላቸው ረቂቅ ሕጎችን አውጥቷል። ከነዚህም በውጭ አገራት የሚደጎሙ ትምህርት ቤቶች ከሚቀርብባቸው ቅድመ ጥያቄዎች መካከል ትምህርት ቤቶቹን የሚደጉመው አገራት በትንሹ 30 ከመቶ የኮሚኒቲ ትምህርት ቤቶችን ወጪ አስተናጋጅ አገር ይደጉማል። የተቀረውን 70 ከመቶ በጀትም በተቋሙ መሸፈን አለበትም ይላል። ይህ የገንዘብ ፍሰትም ህጋዊነትም ከኢትዮጵያ የገንዘብ ሚኒስቴር ማረጋገጫ ማግኘትም ይጠበቅበታል ያለው ረቂቅ ህጉ የተቀሩትም ሰነዶችም አግባብነት ባላቸው ባለስልጣን መስሪያ ቤቶችም ይረጋገጣል ብሏል። ሁሉም መንግስታዊ ያልሆኑ የኮሚኒቲ ትምህርት ቤቶች በኢትዮጵያ ህግ ተገዢ መሆን ይጠበቅባቸዋል ያለው ረቂቅ ህጉ የመምህራን የብቃት መለኪያ፣ የተማሪዎች መብቶች
ቤቶችና ብሔራዊ የትምህርት ደረጃዎችም መስፈርቶችን ማሟላትም ይጠበቅባቸዋል። የተማሪዎች መመዝገቢያም ክፍያም፣ እርዳታዎችም፣ የኢንቨስትመንት ገቢዎችም በግላጭም በገለልተኛ ወገኖችም መረጋገጥም አለባቸው ብሏል። የተማሪዎች መመዝገቢያና የአገልግሎት ክፍያም በተመለከተ በየ3 ዓመቱ እንደሚገመገም ትምህርት ቤቶቹም ከተማሪዎች ወላጆችም ወይም ተወካዮች ጋር ውይይት በማድረግ የክፍያም ጭማሪ ከመደረጉ ከ3 ወራት በፊት ምክክር ሊያደርጉ ይገባልም ብሏል። ለአዲሱ የትምህርት ሚኒስቴር ረቂቅ ህግም ተገዢ ያልሆኑ መመሪያውን በድህረ ገጻቸው ሆነ በማስታወቂያ ሰሌዳቸው ላይ በይፋ ያላጋሩ የትምህርት ተቋማትም የ100,000 ብር ቅጣት ይጠበቅባቸዋል። የትምህርት ሚኒስቴርን ረቂቅ ህግን ያላከበሩ የውጭ ሀገራት የትምህርት ተቋማትም የማስተማሪያ ፈቃዳቸው ለ1 ዓመትም ይነጠቃል፣ እስከ 500,000 ብር ቅጣትም ይቀጣሉም ይላል ረቂቅ ህጉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።